ቁጥር እናቴን ታስታውሰኛለች። እማ ወላጅ እናቴ በጣም ናፍቀኛለች። ቆይ ግን እኔ ምን ያጎድልኩብሽ ነገር አለ? እኔ አንድም ቀን እናትሽ እንጂ አሳዳጊሽ እንደሆንኩ ተሰምቶኝ አያውቅም ነበር። ትገርሚያለሽ ግን እንደዚህ ትይኛለሽ ብዬ ጠብቄያለሁ። እማ በጣም ነው የምወድሽ፣ ግን ደግሞ ልደብቅሽ አልፈልግም። ወላጅ እናቴ በጣም ናፍቀኛለች። ቆየት ነው ያለችው? በህይወት አለች ወይስ ሞታለች? ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜ ላውጣ። በህይወት ካለች ደግሞ አንዴ ላገኛትና አይኗን እያየው ለምን እንደተወች ልጠይቃት። በቃ እሺ ብለኝ ተረጋጊ። እማ እባክሽን ልለምንሽ፣ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት አላውቅም፣ ግን ወላጅ እናቴ በህይወት ካለች ዛሬውኑ ላገኛት እፈልጋለሁ። እባክሽን ፈልጊልኝ። እሺ በቃ አንቺ አታልቅሽ። እናትሽ በህይወት ካለችና እዚህ ሀገር ውስጥ ከሆነች የትም ቢሆን እፈልጋታለሁ። እሺ እማዬ፣ በቃ አሁን ልሂድ። ቶሎ እመጣለሁ ብዬ ነው የወጣሁት። ቆንጆ ሽሮ ልሰራ ነው። በልተሽ ትሄጃለሽ። የኔ ልጅ እንኳን ደስ ያለሽ። ትልቅ የምስራች ነው ይዤልሽ የመጣሁት። እንሳለን። ምን ታገኘ ብለን እናት? ምንድን ነው እናቴ? ምን ተገኝቶ ነው እንደዚህ ደስ ያለሽ? የኔ ልጅ ወላጅ እናትሽ የት እንደምትገኝ የሚያውቅ ሰው አገኘ። የምር እናቴን የሚያውቃት ሰው ተገኘ? አዎ ልጄ፣ ነገ እናትሽ የት እንዳለች ሊነግረኝ ተቀጣጥረናል። እስከዛ ግን መጠበቅ ስላልቻልኩ ነው ላበስርሽ የመጣሁት። በጣም ደስ የሚል ዜና ነው። ፈጣሪ ይመስገን። እኔና ቃልን ያገናኘን አምላክ እሷንም ከእናቷ ጋር ያገናኛት። ቆይ ግን እንዴት? እናቴ ምን ትመስል ይሆን? የት ይሆን የምትኖረው? እሷም እኔን እንዲህ በናፍቆት እየጠበቀችኝ ይሆን? ስገምት እንደኔ ቀይ ትልቅ አይን ያላት ስስ ሴት ትሆናለች። እች አሮጊት ቆየች እኮ። ሳሚ እዛው ደሳሳ ቤቷ ውስጥ አስቀርቷል። እነግርሻለሁ ብሎ ወደ ራሷን ለማድረግ እየሞከረ ነበረ። ዳጊን ሲሰማ ብሌንን ለማስቀናት ከቃል ጋር መሽኮርመም ጀመረ ማለት ነው። እንግዲህ ብሌንን ለማስቀናት ቃልም ከዳጊ ጋር ለመሆን ተወስናለች። የሌለ ነገር እየፈጠረች እየነገረች እና ከሱ ጋር ለመተባበር እየሞከረች ነበረ ማለት ነው። ብሌንን ለማናደድ እንግዲህ ቃልን ትጠምዳለች። ቃልም ብሌንም ምንም አልመሰላትም። እናቷን ለማግኘት ሳሚን እሺ የምትፈልገው ነገር ይሆናል፣ ግን መጀመሪያ እናቴን ካገኘዋት በኋላ ትክክለኛ እናቴን ካሳወቀኝ በኋላ የፍቅር ጥያቄን እቀበለዋለሁ ትለዋለች ማለት ነው። ነገር ግን ብሌን ጨዋታ እንደሆነ በጣም እርግጠኛ ነበረች። ዳጊ ካሁን በኋላ የብሌን አይደለም። ድሮም ባላቀመ ወይም ደግሞ ከዚች ማትረባ ጋር እኔ ያለው ከሷ ጋር መሆን በጭራሽ አትችልም ነበር። አሁን እጄ ገብታል፣ ይህንን አጋጣሚ ልጠቀም በማለት እንግዲህ ብቻዋን እያወራች ነበረ ማለት ነው። ብሌን እናቷ የት እንዳለች እንደም ሳሚ ራሱ ሳያሳውቅ ሌላ ሰው መስሎ እያወራት ነበር። ትክክለኛ እናትሽ የት እንዳለች እነግርሻለሁ። ዳኒ ሲነግራት ልትሰማ ፈቃደኛ አልነበረችም። ብሌን ትክክለኛ እናትሽ አይደለም የደረሰሽ ፎቶ ስላትም እሷ ግን ልትሰማ ፈቃደኛ አልነበረችም። እንደገና ሌላ ሰው ደውሎ ሳሚ ነኝ ብሎ ባያሳውቅም ደውሎ እናቷ ትክክለኛው እናቷ የት እንዳለች እንደሚነግራትና እንደውም የፍቅር ጥያቄን ከተቀበለች እሺ የምትይኝ ከሆነ ትክክለኛ እናትሽ ማን እንደሆነች ከነ መስረጃ አመጣልሻለሁ ብሎ ይነግራታል። እናም ሰላምዬ ግራ ተጋባ። ማንነቱን የማለቅስ ደውሎ የተሰጠሽ ፎቶ ትክክለኛ እናትሽ እንዳልሆነች እና ትክክለኛ እናትሽ የማን እንደሆነች የት እንደምትኖርም ጭምር አሳውቅሻለሁ ነው የሚለኝ። እኔ ግን ማንነቱን ራሱ በቅጡ አላቅም እንደዛ እያለኝ ነበር እትዬ ብላ ነገረቻት። ታዲያ የሰው ማን ነው? ታዲያ እንዴት ላቅሽ ቻለ? አንቺ ማታቂ? ምናልባት እሱ በደንብ ያቅሽ ይሆናል። አላቅም፣ እውነት ለመናገር ማን እንደሆነ አላቅም። እንግዲህ እሱ እኔም መስራት ከመጀመሪያም ጀምሮ እንደማቀኝ ነው እየነገረኝ ያለ እትዬ። አይ
ብዙ ሰው እንደዛ እያሉ ብዙ ሰው እየተሸወዱ ነው፣ ጥንቃቄ አድርጊ፣ ይህ ውሸት ሊሆን ይችላል እያለ ነበር። ዳጊ ግን ሊያናግራት በሞክሩም ብሌን ግን እሱ መስማትና ማናገር እንደማትፈልገው ደጋግማ ስለነገረችው እጅግ ይናደድና ከቃል ጋር ለመሆን ይወስናል። ቃልን ብሌንን ለማስቀናትና ወደ ራሷ ለማቅረብ በተደጋጋሚ ብሌንን ቃል ምግብ እንድትሰራና እንደውም ብዙ ነገሮች እንድታስተናግዳቸውም ጭምር እያዘቻት ነበረ። ቃል እና ዳኒ አብረው ነበረ ከቃል ጋር ማለት ነው። ብሌን ግን ምንም አልመሰላቱም። መጀመሪያም ጀምሮ እኔ ነኝ አንተን የማልፈልገው ከኋላ ምንም ቦታ የለኝም ለአንተ በማለት እንግዲህ እሷን ለመቅረብ ከቃል ጋር በመሆን ይወስናል፣ በቅርብ ቦታ ለመሆን ማለት ነው። ነገር ግን ብሌን አሁን ላይ እያወራት ያለ ሳሚ እናቷ የት እንዳለች ሰሞኑን ጸባዋ ተቀይሯል። ብሌን ልክ አይደለችም፣ እናቷ ፎቶ ያመለችው አይመስለኝም በማለት ትደውልናለች እና ደውላ ለባይሉ ታሳውቃለች። አይ ንግግሯ ሁላ ትንሽ ግራ የማጋባ ሰውን የማታውቀው ሰው ደውሎ ትክክለኛ እናቷን እንደምነግራት እያወራች ነበር፣ ከሰላም ጋር እያለቻት ነበር። ታዲያ ሰው ማን እንደሆነ ቁጥሩን እስቲ ካገኘሽው ተቀቢ ምናምን ብሎ እየነገራት ነበር። እሺን ስልኳን ቆይ ከፍቼ ካገኘው ማንነቱን አረጋግጣለሁ እያላት ነበር። ግን ይሄ ነገር እውነት የማይሆን ከሆነ ችግር ውስጥ እንዳትገቢ እያላት ነበር። አይ በጭራሽ ችግር ውስጥ አልገባም፣ ግን ማን እንደሆነ ማጣራት እፈልጋለሁ። ይሄ ከኔናንተ ከሶስታችን ውጪ ስለዚህ ጉዳይ ማንም ሰው አያውቅም አይደለም። ዳጊን አሳምኛለሁ እንደምንም ብዬ ሳወራ እየሰማኝ መስሎኝ ነበር፣ ነገር ግን አልሰማኝም ማለት ነው። ምክንያቱም የተናገርኩትን ነገሮች ምን እንደሆንኩ ምን እንዳልኩ ራሱ ልብ ብሎ አልሰማኝም በማለት እያናገራት ነበር። ብሌን እንግዲህ ትክክለኛ እናቷን ያገኘቻት መስላት ነበር፣ ነገር ግን እንዳልሆነ ስትሰማ በጣም ታዝናለች። ትክክለኛ እናቷም እንዳልሆነ ሲነግራት እሱም መስማት አልፈለገችም ነበር። ነገር ግን ያለት ነገር ትክክል ነበር። እንግዲህ አሁን እያመነችዋለ ማንነቱ የማታውቅ ደውሎ እየነገራት እንደሆነ ለእናቷም ትነግራለች። እናቷም እሺም ያለውን ነገር እናጣራለን፣ እውነት ባይሉ እንደዛ አድርጎ ከሆነ የስራውን ውስጥና እውነት እንዴት በኔ ልጅ ላይ እንደዚህ ይጫወታል በማለት ስትናደድ ነበር ማለት ነው። ነገር ግን አሁንም ቢሆን ተስፋ አንቆርጥም፣ ትክክለኛ እናትሽ በሕይወት እንዳለች ካወቅና ታገኛታለሽ እያለቻት ነበር። ግን እማዬ አሁን ውሰጂኝ፣ አሁን ልትወስጂኝ ትችያለሽ እያለቻት ነበር። ግን መጀመሪያ እርግጠኛ ካልሆነ ልጄ እዛ ሄደሽ ሌላ መጥፎ ነገር እንዳይገጥምን እፈራለሁ። ስለዚህ መጀመሪያ እርግጠኛ መሆን አለብን እያለቻት ነበር። ግን ማነው ይህን ፎቶና አድራሻ የሰጠሽ ብላ ስትጠይቀው ልጄ እኔ አላውቀውም ማንነቱ፣ ግን ብቻ ደውሎ ነው የሰጠኝ። ይሄ ወጥመድ ሊሆን ይችላል፣ የባይሉ ጨዋታ ሊሆን ይችላል ብሎ ይጠራጠራሉ። ግን ዳኒ የባይሉ ጨዋታ እንደሆነ ወደ ነበር እየተጠራጠረ ማለት ነው። ነገር ግን አይ በጭራሽ ይሄ ሊሆን አይችልም በማለት ሳስብ ነበር። ነገር ግን ይሄ የባይሉ ጨዋታ ነው፣ ስለዚህ በዚህ ጨዋታ ማሸነፍ እንደሌለበት እንግዲህ ግን ገንዬ ያለውን ነገር ዳጊ ይነግራትና ከዛ ማሰብ ትጀምራለች። ምናልባት አንተ እንዳልከው ይሄ ነገር ጨዋታ ሊሆን ይችላል፣ ስለዚህ መጠንቀቁ አይከፋም እያለችው ነበር። እና እውነት እንደዛ አድርጎ ከሆነ ባይሉ በጭራሽ እቅራለሁ፣ እንዴት በልጄ ላይ ይጫወታል በማለት ስትናደድ ነበር ማለት ነው። ነገር ግን ምን ያህል ድረስ እንደሚሄድ ባይሉ እርግጠኛ ነኝ፣ በጣም ክፉና ጨካኝ እንደሆነ እርግጠኛ ነኝ እያለች ስታወራው ነበር። ቢሆንም አሁንም ቢሆን ዳኒ እሷን ከማናገር ወደኋላ አላለም። ነገር ግን እሷ ልታናግረው ወይ ልትሰማው በጭራሽ ፈቃደኛ አይደለችም ማለት ነው። ግን እውነቱን እየነገርኩሽ ነው እባክሽን ስሚኝ እያላት ነበር። ነገር ግን በጭራሽ ምን እንደምታወሪ አላቅም፣ አሁን ዞር በልኝ ብላ ቆይ ስለምንድን ነው እየነገርካት አለ ምን ነበር ስታማክራት የነበረው እያለችው ነበረ። ቃል አይ ዝም ብዬ ነው ምንም እያሞክርኳት ወይም ደግሞ እያወራት አይደለም ብሎ ይነግራታል። ታዲያ ምንድን ነው ስትሾቃሾቁ የነበረው ምን የተፈጠረ ነገር አለ ስትለው አይ ምንም የተፈጠረ ነገር የለም ብቻ ዝም ብለን ስናወራ ነበረ እያላት ነበር። ያው ባጠፋሁት ነገር በጣም ስለጸጸተኝ ይቅርታ እየጠየቋት ነበር። በቃ ተዋት፣ ይቅርታ ካላደረገች ተዋት፣ በዛ ጥፋት እኮ ነው፣ አንተ እኮ ምንም አላጠፋ እያለችው ነበረ። ነገር ግን
ለማሽኮርመም ወይም ደግሞ ለመጀናጀን እየሞከረ ነበር። ብሌን ካንተ እጅ ወጥታለች። ብሌን ካሁን በኋላ የኔ ነች ስለው እገልሃለሁ ተጠንቀቅ፣ በጭራሽ ብሌን አንተ ጋር አትሆንም፣ አንተ ነፍሰ ገዳይ ነህ እያለ መሳት ጀመረ። እሱን አብረን እናያለን ከአንተ ጋር አንተን ወይን እኔንስ አይገርምም? ሳውራት ነበር እኮ ደውዬ እያለ እሱን ለማናደድ እና ለማብሸቅ ብዙ ነገር እያደረገ ነበር። ቃል ይህንን አጋጣሚ ተጠቅማ ዳኔን ለማጥመድ እየሞከረች ነበር። ጥሩ ሰው መስላ እና መልካም ሰው መስላ ዳኔ እንዲወዳት እያደረገችው ነበር። ብሌን በጭራሽ አንተን ማየት አትፈልግም፣ በጣም ትጠላለች። ቀድም እኮ ከእናቴ ጋር ቁጭ ብላ ስታወራ ነበር። ዳኔ በጭራሽ ላይው አልፈልግም እያለች መጥፎ ቃላቶች ስትናገር ሰማው እያለችው ለዳኔ እየነገረችው ነበር። እንግዲህ ሳሚ በተደጋጋሚ እየደወለ እሷን ለመጀናጀና እንዴት ነው ማገኝሽ የት እያለ ብዙ ነገር ማውራት ጀመረ። አንተ ብዙ ታወራለህ፣ እኔ አላቅም፣ እባክህ አታስቸግረኝ በማለት ትሰጋለህ። እባክሽ የኔ ቆንጆ አንቺ እኮ ልዩ ነሽ በማለት ጥሩ ጥሩ ቃላቶችን መናገር ጀመረ። ብሌን እናቷ ከሄዳ እናቷን እያወራች ነበር እና የአጋታት ሰው ዳኔ እንደሆነ ስትነግረው በእርግጥ እሷም እንደምታውቀው ነገረች። እናም ደግሞ ባጠፋው ነገርም ተገዶ እንደነበረና ይቅርታ እንደጠየቀኝ ነገረቻት። እና እንደዛ ነው ብለሽ ታስባለሽ እማዬ ብላ ጠይቀች። ሰላምዬ ብሌንን እጅግ በጣም ትወዳታለች። ቃል እናቷ መሆኗን አወቀ እንደ ውስጧ ነገራት። እንደ የዚች ሴት አስተያየት ምንም አልወደድኳትም። ምክንያቱም ከኔ ይልቅ እሷን እኮ ነው ትኩረት ሰጥታ የምታያት። እኔን እኮ እንደዚህ ልብ ብላኝ ራሱ አይታኝ አታውቅም። ልጇ መሆኗ ውስጧ ሳይነገር አይቀርም በማለት ስታወራ ነበር። ነገር ግን ባሉ ብሌንን በስስት እንደምታየው እየነገረቻት ነበር። ሰላም ብሌንን በስስት ታያለች። ውስጧ ሳይነገር አይቀርም ልጇ መሆኗን ያወቀችው ይመስለኛል። ምክንያቱም ብሌንን በምታይበት ሰዓት ውስጧ